የአዲስ አበባችን ድብቅ የድንግልና ሽያጭ ሳይቃጠል በቅጠል ባያጥቶ ከተነቃቃ ድንግልናሽን ሸጠሽ ቀን ይውጣልን የሚል ወላጅ አይፈጠሩም ብሎ እርግጠኛ መሆን አይቻልም። የዘመነ ቤትና መኪና ላለው ሹገር ዳዲ አዳጊ ልጃቸውን አታለውና ጨቅጭቀው የሚድሩ ወላጆች ከነጌታሁን ንጋቱና የኩዌቶቹ ደላሎች እንደምን የተለዩ ናቸው ማለት ይቻላል። ጥብቅ እርምጃ ካልተወሰደ በቀር በሀገራችን ድንግልናን መሸጥ እስከ ትዳር ድረስ ከማቆየት በላይ የቀጣዩ ጊዜ መነጋገሪያ ርዕስ ይመስላል። ሕፃናትን ሳይቀር ለመጀመሪያ ጊዜ አልጋ ላይ ለመጣል በየትምህርት ቤቱ የሚርመሰመሱና በአስጎብኚ ሽፋን የድንግልና ደላሎች እየተፈጠሩ በመሆኑ አዛውንታት ብቻ ሳይሆኑ የኔ ትውልድም ድሮ ቀረ ላይ የሚያክለው ወፍራምና ጥቁር ነጥብ እያገኘ ይመስላል። እኔ ይህን ድንግልና መሸጧን ማለት ነው የምመለከተው እንደ ንግድ ነው። በፊልም ላይ መሳተፍ የሚያስችለኝን እድል ማግኘቴን ደግሞ እንደ ተጨማሪ ጉርሻ ወይም ቦነስ ማየት ይቻላል። አንዴ ለማደርገው ነገር ሴተኛ ዳሪ ልባል አልችልም። በሕይወትህ አንድ ጊዜ አስደናቂ ፎቶግራፍ ስላነሳህ በቀጥታ የፎቶግራፍ ባለሙያ ትባላለህ ማለት አይደለም። ከተማዋ ላይ ያለው የድንግል ሴት እጥረት ግን ይፈትናቸዋል። ጌታሁን ለመጀመሪያ ጊዜ ስላሻሻጠው ድንግልና ይነግረናል። ልጅቷ በጣም ቆንጆ አዳጊ ናት፣ እንቀራረባለን። በአንድ መስሪያ ቤት ውስጥ ጸሐፊ እንደሆነች አውቃለሁ። ጋይድ መሆኔን ታውቃለች። አንድ ቀን ታዲያ አንድ ፈረንጅ አንሶላ ተጋፋ የማታውቅ ሴት ካመጣሁለት ጥሩ ጉርሻ እንደሚሰጠኝ ነገረኝ። የማውቃቸውን የሁለተኛ ደረጃ ተማሪ የሆኑ ሁለት እንስቶች ባግባባቸውም ክብረ ንጽህናቸው እንደሌለና አጋጣሚውን ባለመጠቀማቸው መቆጨታቸውን ነገሩኝና ተውኳቸው። ፈረንጁም $1000 ለሴቷ ለመክፈል ዝግጁ መሆኑን ነገረኝ። ጤና ይስጥልን። ሀብል ተረክቤት የድንግልና ጉሊት አቤል አለማየሁ በ2006 ዓ.ም ካሳተመው የኛ ሰው ገመና ከተሰኘው መጽሐፍ የተወሰደ። ቻናላችንን ሰብስክራይብ በማድረግ እንድታበረቱን ስንል በአክብሮትና በፍቅር እየጠየቅን ስለምታደርጉልንም ሁሉ በማመስገን አብራችሁን ቆዩ። ድንግልና ቸርቻሪዎችና የወሲብ ሻጭ የቤት ልጆች። ዓለም ስትስፈነጠር አዲስ አበባ መዳህ እንደማያቅታት እያሳየች ነው። የነገ ሕይወታችንን በባቡር ልታፈጥነው የዛሬ ኑሯችንን በትርምስ አጠይመዋለች። ያደጉ ሀገራት በዕለታዊ ጋዜጦቻቸው ላይ ሴተኛ ዳሪን ሲያቀርቡ አዲስ አበባ ዋና ዋና መንገዶቿን በሴተኛ ዳሪ ሞልታ ከማንም አላንስም እያለች ነው። ያደጉት ሀገራት በኢንተርኔት ድንግልና ሲቸረችሩ አዲስ አበባ በድብቅም ቢሆን እኔም አለሁ ለማለት አልሰነፈችም። ጌታሁን ማሩ በተለምዶ ጋይድ የሚባለው የውጭ አገር ሰዎች ኑሮ አቀላጣፊ አስጎብኝ ነው። አማላዮቹን የኢትዮጵያ ሴቶች ለማጥመድ የሚመጡ የውጭ አገር ዜጎች ቁጥር መበራከቱን የሚጠቅሰው ወጣቱ ድንግል ሴት ፈልጉልን ሲሉ የሚወተውቷቸው እንዳሉና ሲሞላላቸው እነሱም እንደማያሳፍሯቸው ሲናገር በኩራት ነው። ለዚህም ሲሉ ጋይዶች አስቀድመው አልተነካንም የሚሉ ሴቶችን አግባብተው ይጠብቋቸዋል። ድንግል ሴት ፈልጉልን ከሚሉ እንግዶች ውስጥ 90% የሚሆኑት ነጭ የውጭ አገር ዜጎች ናቸው። ይህ ማለት ግን የሀገር ቤት ድንግልና ፈላጊ ባለሀብቶች የሉም ማለት አይደለም። በአዲስ አበባ ከሁለተኛ ደረጃ ትምህርት ቤቶች እስከ ከፍተኛ ትምህርት ተቋማት ድረስ ለድንግልና አፍቃሪዎች ለመገብየት የሚሰማሩ ደላሎች አሉ። ከሚጢጢ ሺህ ብር እስከ 20 ሺህ ብር ድረስ እንደሚከፍሉ በመንገር አዳጊና ወጣት ሴቶችን ለማማለል ይጥራሉ። ከኢትዮጵያውያን ድንግልና አሳሾች መካከል እየጎሉ የመጡ ታዋቂ ባለሀብቶች፣ የማስታወቂያ ባለሙያና ዲያስፖራዎች በዋነኛነት ይጠቀሳሉ። ከአቅራቢዎቻቸው ውስጥ ጎተራ አካባቢ የሚገኙ ሌላ የሙያ ታርጋ የለጠፉ ትጉ የወሲብ ደላሎች ይገኙበታል። ለአንድ በኮንስትራክሽን ስራ ላይ ለተሰማሩ ባለሀብት የሚስታቸው ዘመድ ሳይቀር የተነኩና ያልተነኩ ሴቶችን ይመግባቸዋል። በአንድ ታዋቂ ሆቴል ውስጥ የበር ጠባቂ ዶርማን ሆኖ የሚሰራው ንጋቱ ጥላሁን በተመሳሳይ እንደ ጌታሁን ድንግል ፈላጊ ፈረንጆች ሐሳባቸውን ካዋዩት አይጨክንባቸውም። የምሰራው ፈረንጆች የሚያዘወተሩበት ሆቴል ነው። በአዲስ አበባ የሚኖራቸው ቆይታ ከረዘመና ቀርበው ከተወዳጁን በኋላ ቆንጆ ሴት እንድናመጣላቸው ይጠይቁናል። አዳጊና ተማሪ ሴቶችን እንጂ የቡና ቤት ሴት በፍጹም አይፈልጉም። ድንግል ሴት እንዳመጣላቸው የሚጠይቁኝም አሉ ይላል። ነጮቹ ሴተኛ ዳሪ ከፈለጉ በቀላሉ የምሽት ክለብ ሄደው አንስተው ማምጣት እንደሚችሉ ስለሚያውቁት ትኩረታቸው የቤት ልጅ ላይ ነው።
ጥያቄያቸውን ከአጥጋቢ በላይ መመለስ ደግሞ ለነጌታሁንና ንጋቱ በጣም ቀላል ሥራ ነው። የኛ ሀገር ሴቶች ብዬ ሁሉንም መጠቅለል ባልችልም የሚገጥሙ የሴቶች ሁኔታ ግን በጣም የሚያሳዝን ነው። ፈረንጅ ይዘን ስንሄድ አይናቸው ይቀላውጣል። ቆንጆና አማላይ የምትላት ሴት አጣብሰኝ እንጂ ብላ ትጠይቀሃለች። በፈጣጣ ሰላም ብለው ከየት ነህ ብለው ነጩን የሚያዋሩት ብዙ ናቸው። ጌታሁን የታዘበው ነው። በተለይ ወደ ቦሌ የውጭ ሀገር ዜጎችን ይዘዋቸው ከሄዱ እንግሊዘኛን እንደ ውሃ የጠጡ ወጣት እንስት ፈረንጆቹን ተቀላጥፈው ጋይዶቹን ከጨዋታ ውጭ ያደርጓቸዋል። ለእኛ 10 ብር ለመስጠት የሚያመጡ ቱሪስቶች ለሴቶቹ ለጊዜያዊ ቆይታ እስከ $200 ሰጥተው ይሸኟቸዋል ይላል ጌታሁን። የፈረንጆቹ ወሲባዊ ፍላጎት ጥግ ድንግል ሴት ድረስ የሚሄድ ሲሆን የነ ጌታሁንና ንጋቱ አይን ይፈጣል። ደክመውም ቢሆን ግን ፍላጎታቸውን ይሞላሉ። ጥያቄው አሁን እየተበራከተ ስለመጣ ከተሳካላቸው እንግዶች ከማግኘታቸው በፊት ድንግል ሴቶችን አግባብተው መጠበቅ ይሞክራሉ። ከተማዋ ላይ ያለው የድንግል ሴት እጥረት ግን ይፈትናቸዋል። ጌታሁን ለመጀመሪያ ጊዜ ስላሻሻጠው ድንግልና ይነግረናል። ልጅቷ በጣም ቆንጆ አዳጊ ናት። እንቀራረባለን። በአንድ መስሪያ ቤት ውስጥ ጸሐፊ እንደሆነች አውቃለሁ። ጋይድ መሆኔን ታውቃለች። ሀብታም ፈረንጅ ነው ፈልጌ ምድርሽ፣ ከዚያ ግን ባይሆን አንድ መኪና ገዝተሽ ወሮታይን ትመልሻለሽ እያልኩ ቀልድባት ነበር። አንድ ቀን ታዲያ አንድ ፈረንጅ አንሶላ ተጋፋ ማታውቅ ሴት ካመጣሁለት ጥሩ ጉርሻ እንደሚሰጠኝ ነገረኝ። የማውቃቸውን የሁለተኛ ደረጃ ተማሪ የሆኑ ሁለት እንስቶች ባግባባቸውም ክብረ ንጽህናቸው እንደሌለና አጋጣሚውን ባለመጠቀማቸው መቆጨታቸውን ነገሩኝና ተውኳቸው። ሌሎች ሴቶችም ሞከርኩ፣ አልተሳካም። ፈረንጁም አልተሳካልህም እያለ ሲወተውተኝ ስራው እንደሚያለፋ ሴቶቹ የሚጠይቁት ገንዘብ ከፍተኛ እንደሆነ በተሻለ ዋጋ የተሻለ ሴት እየፈለኩ እንደሆነ ነገርኩት። $1000 ለሴቷ ለመክፈል ዝግጁ መሆኑን ነገረኝ። የኔን ጉርሻ መጠን ግን ትንፍሽም አላለም። ከሴቷ ጥሩ ኮሚሽን ማግኘት እንደምችል አሰብኩ። ያቺ ወጣት ትዝ አለችኝ። በማግስቱ አገኘኋትና በቀልድ አድርጌ ድንግል መሆኗን ከጠየቅኳት በኋላ የነጩን ፍላጎትና ሊከፍላት የተዘጋጀውን የገንዘብ መጠን አለሳልሼ ነገርኳት። አይሆንም አለች። ብዙ ለመንኳት፣ አቅማማች። በደንብ ከተቀላጠፈችው ሊወስዳት እንደሚችል በመንገር ላግባባት ሞከርኩ። ሰውየው ግን ባለትዳር መሆኑን ነግሮኛል። እንደምንም የሚወስደኝ ከሆነ እሺ አስባልኳት። ለዚህ ቃል እንደማልገባላትና ጉዞዋን ማስመር የሚችለው የሷ ጥበብ መሆኑን አስረድቻት ተስማማን። ከሚከፈላት ቆጥራ አይደለም ነክታ ከማታውቀው $1000 ላይ ለኔ 10,000 ብር ኮሚሽን እንደምታስብልኝ ስነግራት ጭራቅ አደረጋት። መጨረሻ ላይ 5,000 ብር ልሰጠኝ ተስማማን። ከፈረንጁ ጋር አገናኘኋት። አብረው አደሩ። ክብረ ንጽህናዋን ያስረከበችበትን $1,000 ሰጣት። ራሷ ከረፈደ ደውላ ኮሚሽኔን ሰጠችኝ። ከሁለቱም እንደተረዳሁት ሊወስዳት ስለመቻሉ አለመነጋገራቸውን ነው። ይህ 50 ዓመት የሚጠጋው የውጭ ዜጋ ለኔ ሰጠኝ $100 ብቻ ነበር። የድንግልና ጉሊት የዛሬን ያርገውና ከሙሽሮች የመጀመሪያ አልጋ ላይ ፍልሚያ በኋላ ከሰርግ ማግስት እንደ አጓጊ የፍቅር ፊልም ፍጻሜ በእጅጉ የሚጠበቅ የደምሻሽ የሚባል ነገር ነበር። ቤተሰብና ወዳጅ ዘመድም የምስራቹን ለመስማት ወይም ለማየት ማልዶ ሙሽሮች ቤት በመድረስ በር ይቀጠቅጡ ነበረ። ምስጋናና ውዳሴ ለብዙ የአሁን ሴት ሙሽሮች ይሁንና ሰሚ በሌለበት የምስራቹን አሰምተው ትዳር ስለሚመሰርቱ የሙሽራውንም ሆነ የቤተሰቡን ድካም ቀንሰውታል። የምስራች የሚሉ ስሞችም የምስራች ድርቅ ባለበት በዚህ ዘመን እየቀሩ መጥተዋል። ብቃታቸው ያልተረጋገጠ የሰፈሬ የስነ ተዋልዶ አጥኚዎች አዲስ አበባ ውስጥ እስከ ትዳር ድረስ ድንግልናዋን የጠበቀች ሴት ከማግኘት ይልቅ ድንግል መሬት ማግኘት ይቀላል ይላሉ። ስለ ድንግልና ሲወራ ሁል ጊዜ ሴቶች ላይ ብቻ የሚያተኩረው የወንዶች ድንግልና ሲሄድ ደም እንባ ስለማይነባ ለዛ ቢስ ተደርጎ ስለሚቆጠር እንደሆነ ይጠረጠራል። ለዛ የሌለው ነገር ደግሞ ገበያ የለውም። የገሊትን ድንግልና የወሰድኩት እኔ ነኝ ሲሉ የሚፎክሩ ወንዶች እንጂ የገሌን ድንግልና ወሰድኩት የሚሉ ሴቶች ድምፅ እንደ ውሃ መብራትና ኔትወርክ እጥረት ሁሉ በሀገራችን ይታያል። በሰለጠኑት ሀገራት አላቂና አላቂ ያልሆኑ ዕቃዎች በመደበኛ ንግድና በጨረታ የሚሸጥባቸው ኢባይና መሰል ድረገጾች ላይ አንዳንድ ሴቶች ድንግልናቸውን ለሽያጭ ያቀርባሉ። አልጋ ለመግዛት የከፈቱት ኢባይ የአልጋ ላይ ስራን ጨምሮ ሊያገኙት ይችላሉ። ካትሪና ሚግሊዮሪኒ ብራዚላዊ የሰውነት ማጎልመሻ ተማሪ ናት። በጥቅምት ወር 2012 ድንግልናዋን በጨረታ ለመሸጥ ኢባይ ድረገጽ ላይ ተሰጥታ ነበር። ረብጣ ብር እስካላቸው ታዋቂ ባለሀብቶች ድረስ የ21 ዓመቷን ወጣት
ክብረ ንጽህና ለመግሰስ ንጹህ 100 ሺህ ብሮቻቸውን አቅርበው ተፎካከሩ። 53 ዓመቴ ነው ሚሊዮነር ነኝ ያላት ናትሱ የተባለ ጃፓናዊ፣ ናትሱ የበጋ ወቅት ማለት ነው፣ ከ15ቱ ተጫራቾች መካከል በ780 ሺህ ዶላር ጨረታውን በማሸነፍ ለመጀመሪያ ጊዜ የሚግሊዮሪን የአየር ክልል በበጋ ለመድፈር ተስማማ። ለግጥሚያ አውስትራሊያ ላይ ለመገናኘት ቀጠሮ ያዙ። አጋጣሚውን ሊጠቀምበት የመሰለው አውስትራሊያዊ የፊልም ባለሙያ ጀስቲን ሲስሌይ ቨርጂን ወንትድ የሚል ዘጋቢ ፊልም የመስራት ሐሳብ እንዳለው አሳወቀና ከብራዚላዊቷ ጋር ውል አሰርኩ አለ። ጋዜጠኞች የ21 ዓመቷን ጉብል በጥያቄ ገጠሟት። ድንግልናሽን ለመሸጥ ተስማምተሻል፣ ስለሆነም ሴተኛ ዳሪ ነሽ ማለት ነው። ሚግሊዮርኒ ለጥያቄው ተዘጋጅታበት እንደመጣች የሚያሳብቅ ምላሿን አግተለተለችው። እኔ ይህን ድንግልና መሸጧን ማለት ነው የምመለከተው እንደ ንግድ ነው። በፊልም ላይ መሳተፍ የሚያስችለኝን እድል ማግኘቴን ደግሞ እንደ ተጨማሪ ጉርሻ ወይም ቦነስ ማየት ይቻላል። አንዴ ለማደርገው ነገር ሴተኛ ዳሪ ልባል አልችልም። በሕይወትህ አንድ ጊዜ አስደናቂ ፎቶግራፍ ስላነሳህ በቀጥታ የፎቶግራፍ ባለሙያ ትባላለህ ማለት አይደለም። ያካሄድኩት ጨረታም ቢዝነስ ነው። የፍቅር ሴት ነኝ። ከልብ በመነጨ ስሜት በፍቅር አምናለሁ። የጨረታውን የመጨረሻ 90% የድርድር ዋጋ በአገሯ ብራዚል ለሚገኝ አንድ ሰዎችን ለሚረዳ መንግስታዊ ያልሆነ ድርጅት ዘመናዊ ቤቶች እንዲሰራበት እንደምትለግስ ተናገረች። በኋላ ላይ እንደተረጋገጠው ከሆነ ይሄ ሁሉ ሽር ጉድ ዋና ዓላማው ለቨርጂን ወንትድ ፊልም ማስታወቂያ እንደሆነ ታወቀ። እንስቷ ግን በጭራሽ አለች። ዓላማዋ ፊልሙን ለማስተዋወቅ ሳይሆን ድንግልናዋን ለመሸጥ ከልብ በመነጨ ፍላጎት በመነሳት እንደሆነ ደጋግማ ከመናገር አልተቆጠበችም። አስገራሚ ነገርም ተፈጠረ። ሚግሊዮሪኒ በቀጣዩ ዓመት በህዳር 2013 ድንግልናዋ ጥቅም ላይ እንዳልዋለና በድጋሚ ለሽያጭ ለማቅረብ ዝግጁ መሆኗን ተናገረች። ከብራዚል፣ ህንድ፣ አውስትራሊያና አሜሪካ ባለሀብቶች ጋር ተወዳድሮ ጨረታውን ካሸነፈው ናትሱ ጋር በሲድኒ አውስትራሊያ በሚገኝ ሬስቶራንት ውስጥ መገናኘቷን ባትክድም ጃፓናዊው እንዳታለላት አስታወቀች። 53 ዓመቴ ነው ያለው ውሸቱን ነው። ገና የ20 ዓመት ፈልፈላ መሆኑን ሳውቅ በጣም ደነገጥኩ። በገንዘብ ልውውጡ ላይ ከስምምነት ላይ ስላልደረስን ውላችን ተፋርሷል አለች። ያልተስማሙበት ግልጽ ያለ ምክንያት ምን እንደሆነ አልተናገረችም። ሚግሊዮሪኒ ድንግልናዋን ማጫረቷ በሀገሯ ብራዚል ከዝነኞች ተርታ እንድትሰለፍ አደረጋት። ቀበጥ ሴቶችንና ቀበጥ ፎቶዎችን በፊት ገጹ ላይ ይዞ በመውጣት የሚታወቀው የሌዲ ቦይ መጽሔት ሰፊ ሽፋን ሰጣት። ከዚያ በኋላ ምንም ርዕስ ይዛ ብትመጣ ትኩረት እንደማታጣ የገባት መሰለች። ጭኗ ስር የደበቀችውን ሚስጥር ለማንም አሳልፋ እንዳልሰጠች ማረጋገጫው በጄ ነው ስትል ዳግመኛ ድንግልናዬን እሸጣለሁ ስትል መነጋገሪያ ሆነች። ቀሚሴን ለማንም አልገለጥኩም፣ ዋሽተሻል የሚል ሰው ካለ ፕሩፍ አድርጎ ማረጋገጥ ይችላል አለች። በድጋሜ ጨረታው ሕጓን ለማስወሰድ የራሷን ድረገጽ መክፈት በተሻለ ቅልጥፍና እግሯን ለመክፈት እንደሚያደርሳት ተናገረች። ከቀድሞ ዓመት $100,000 ቅናሽ በማድረግ በትንሹ $680,000 ለወሲባዊ ስጦታዋ የመጨረሻ ዋጋ እንደለጠፈችበት ለብራዚሉ ሾቢዝ ድረገጽ አስረዳች። በአሁን ሰዓት በእርግጠኝነት ለመሸጥ ዝግጁ ነኝ በማለቷ የበፊቱ ጨረታ የውሸት ነበርን የሚል ጥያቄን ከማስነሳቱም በላይ ጋዜጠኞች ለሰራችው ፊልም ማስታወቂያ ጉዳዩን ይዛ መምጣቷን ለመዘገባቸው እንደ ማረጋገጫ ተወሰደ። ሴቶችን ጨምሮ ማንኛውም ደስተኛ የሆነ ሰው በጨረታው መካፈል እንደሚችል መግለጿ እንስቷን ይበልጥ አወዛጋቢ እንድትሆን አደረጋት። ካትሪና ሚግሊዮሪኒ ሃሌታ ወሳቢዋን ፍለጋ መገናኛ ብዙሃን ላይ ሄድ መጣ ማለቷ አነጋጋሪ ሆነ እንጂ ከቅርብ ዓመታት ወዲህ በተለያዩ ስልጣኔ በተዋሃዳቸው ሀገራት ድንግልናን ለመሸጥ መዘጋጀት አዲስ የሚባል ዜና አይደለም። የፖላንድና ራሻ የድንግል ጉሊትን ማንሳት ይበልጥ አስረጂ ይሆናል። የፖላንዱ ጋዜጣ ዋይቦርዣ በ2014 አዲስ ዓመት ዋዜማ በመቶዎች የሚቆጠሩ የፖላንድ ሴቶች ድንግልናቸውን ለመቸብቸብ ጣጣቸውን ጨርሰው እየተጠባበቁ እንደሆነ አትቶ ለምሳሌ ያህል ሲል የጥቂቶቹን ፍላጎት አስነብቧል። የዋርሶው ነዋሪ የሆንኩ የ20 ዓመት ድንግል ሴት ነኝ። ሜትር ከ68 ቁመቴ ነው። ሚዛን ላይ ስወጣ ቀስቱ 52 ኪሎ ግራም ላይ ይቆማል።
ቀጭን ቆንጆና ሳቢ ነኝ። ጸዳ ያለ 40 ዓመት ላልበለጠው ወንድ ጭኔን ለመጀመሪያ ጊዜ ልከፍት ተዘጋጅቻለሁ። ሌላኛዋ ኤዴታ ነው ስሜ። 16 ዓመቴ ነው። ሜትር ከ70 ሴንቲሜትር ረዝማለሁ። በአፋጣኝ ገንዘብ ያስፈልገኛል። በቶሎ በኢሜል አድራሻዬ ጻፉልኝ። እነዚህም ሆኑ ሌሎች ሽፋን የተሰጣቸው ሴቶች ቆፍጠን ያለ ድርድር ወይም ጨረታ በማድረግ ጥሩ ሂሳብ የከፈላቸው የመጀመሪያ ወሳቢያቸው መሆን እንደሚችል አልሸሸጉም። በህዳር 2013 በ17000 ፓውንድ ድንግልናዋን የሸጠች ራሽያዊ እንስትን ላክል። የ18 ዓመቷ የሳይቤሪያ ቆንጆ ሻቱኒሃ የገበያ ስሟ ነው። ራሷን ለጨረታ ስታቀርብ አዲስ ጥቅም ላይ ያልዋለ ኒው ኖት ዩዝድ አልማዝ እንደሆነች በመናገር ነበር። 18 ዓመቴ ነው። አፋጣኝ ገንዘብ ስለምሻ የያዝኩትን ውዱን ነገር ለመሸጥ ተዘጋጅቻለሁ። ነገ ላግኝሽ የሚል ካለ ይችላል። ድንግል ለመሆኔ ያረፈብኝን ህጋዊ ማህተም አቀርባለሁ። ማህተሟ እንኳን የኔ ጭማሪ ናት። ኢቭጂኒ ዩልኖቭ የተባለ የጨረታው አሸናፊ በ900,000 ሩብል ለመጀመሪያ ጊዜ በሻቱኒሃ ላይ ሽሮ መብያውን በመላክ የተጠቀሰውን ገንዘብ ሆጭ አርጎ ከፍሏል። ልጅቷ የምትኖርበት ከተማ ፖሊስ በአስተዳደራዊም ሆነ ወንጀለኛ መቅጫ ህግ ተንተርሶ ወጣቷን መፋለም ስለማይችል ዝምታን መምረጡን በአፈቀላጤው አማካኝነት አስታውቋል። እንደዚህ አይነት ልጃገረዶችን ለመፋረድ እየተሰጠን ምንም አይነት መብት የለም በማለት በኢትዮጵያ የወንጀል መቅጫ ህግ በተናጠል ድንግልናን ስለመሸጥ የሚገልጹ አንቀጾች እንደሌሉ አንድ የህግ ባለሙያ ነግረውኛል። ነገር ግን የሰውን አካል ለአደጋ ማጋለጥ በሚለው አንቀጽ 573 ንዑስ አንቀጽ 1 ሀ ላይ ማንም ሰው ገንዘብ ወይም ሌላ ጥቅም ለማግኘት ሲል በህይወት ሳለ አካሉን ወይም የአካሉን ክፍል ለሌላ ሰው የሰጠ እንደሆነ በቀላል እስራት ወይም በመቀጮ ይቀጣል ሲል መስፈሩን እንዳትዘነጉ። ከምድር አውሮፓ የመጣ ነጭ ነው። በጣም ተጠራጣሪና ብልጣብልጥ የኢትዮጵያውያን ሴቶችን ስነ ልቦና ጠንቅቆ ያወቀ ይለዋል በር ጠባቂው ንጋቱ ጥላሁን። ታክሲ ተጋፍተው የሚሄዱ ቢራ የናፈቃቸው ሰፈር መዝናኛዎች የሚያዘወትሩ ተማሪ ሴቶች ነጭ ከጠበሳቸው ወይም ከጠበሱ ኮንትራት ታክሲ፣ አብሶሉት ቮድካ፣ ጋዝላይት እና H2O ከመሳሰሉ መዝናኛዎች ላይ ሙጥኝ እንደሚሉ አውሮፓዊው ተረድቷል። ዩሮ ወደ ብር ሲመነዘር ዋጋው ከፍ ስለሚል ለሴቶች ፍላጎት እማውለው ገንዘብ ለኔ ኢሚንት ነው። ስንቶቻችሁ ግን ያቁልኝ ይመስላችኋል? አገሬ ላይ 2 ማክዶናልድ የምገዛበት ሂሳብ እዚህ አንድን ሴት ወጪዋን ሸፍኜ ይዤ ለማደር ያስችለኛል በማለት እየሸወዱት ሳይሆን እየተዝናናባቸው እንደሆነ አመላካች ሐሳቡን ሰንዝሮለታል። ከብዙ ኢትዮጵያዊ ሴቶች ጋር የአልጋ ላይ ጨዋታ ያደራውና የተዳራው ይህ አውሮፓዊ ንጋቱን ድንግል ሴት እንዲያመጣለት ባደራ ይወተውተው ገባ። እንደ ልጅቷ ውበትና ጥራት ከ10,000 እስከ 15,000 ብር ለመክፈል ዝግጁ መሆኑን ነገረው። ጨዋ ነው ቀሚሷ ለሚላት የሚቀርባት እንስት ጉዳዩን አጫወታት። ጫን ብሎ አሳምኖ አልጋ ላይ ሊያስወረውራት አልፈለገም። እንደሱ አገላለጽ እድሉን ብቻ መጠቀም ከፈለገች ትችያለሽ አላት። ታክስ ያልተቆረጠበት የ15,000 ብር ስምምነት ፈጽማ ከነጩ ጋር ክብሯን ልትሸጥ ወሰነች። ይህሳ የስንት ማክዶናልድ ዋጋ ነው? ወይኔ ኢትዮጵያዊ! ነጩ ኢትዮጵያዊቷን ደጋግሞ በንጋቱ ፊት ይጠይቃት የነበረው እርግጠኛ ድንግል ነሽ እያለ ነበር። ደጋግማ የቃል ማረጋገጫ ሰጠችው። ገብተህ ታረጋግጠዋለህ እንደማለት ነው። ወሲብ አስጀማሪ ፊሽካ ከመነፋቱ በፊት እንደ ሴተኛ ዳሪ ሂሳቧን ቀድማ ከተቀበለች በኋላ ቀሚሷን በመግለጥ ደም አነባች። አስቀድሞ የሚያገኘውን ኮሚሽን ላልተደራደራት ንጋቱ 3,000 ብር ቆረጠችለት። እንደሱ ገለጻ ከሆነ ለዚህ ክዋኔ በተለየ ብሎ የውጭ አገር ዜጋው የገጨው ወይም የሰጠው ምንም ገንዘብ አለመኖሩ ዛሬም ድረስ ያስገርመዋል። ብሩን ከየት አመጣ ነው ይላሉ። ኢሎና ጎድሌውስካብ የጋዜጣ ዋይቦርዣ ጋዜጠኛ ናት። በፖላንዳዊ ልጃገረዶች ላይ በተገበረችው የምርመራ ጋዜጠኝነት ጥበብ የፖላንድ ሴቶች በከፍተኛ የጨረታ ዋጋ ድንግልናቸውን እንደሚሸጡ ተናግራለች። በመቶዎች ለሚቆጠሩ ሴቶች ከላከቻቸው የኢሜል መጠይቆች ድንግልናቸውን ለመሸጥ ስላበቃቸው አስገዳጅ ምክንያቶች፣ የመሸጫ ዋጋ መጠን፣ ወቅታዊ ሁኔታዎችና ከጨረታ የማስታወቂያ መንገድ ያገኙትን ምላሾች በጥቂቱ አጋርታለች። የአብዛኛዎቹ ምላሽ አሁን ላይ ያላቸው የገንዘብ አቅም ወይም የሚከፈላቸው ወርሃዊ የደሞዝ መጠን መገኘት ከሚፈልጉት የኑሮ ደረጃ ላይ ለመድረስ በቂ ያለመሆኑ ክብረ ንጽህናቸውን ለመሸጥ እንዳስገደዳቸው የሚገልጽ ነው። ጆአና የተባለች ሴት ድንግልና በሕይወት ዘመን ሁሉ ሊጠበቅ የሚችል ነገር አይደለም በማለት
ለሽያጭ ማቅረቧ እንዳላስገረማት ጠቋሚ ሐሳብ ጭራለች። ጆአናም ሆነች ሌሎች ሴቶች ለመጀመሪያ ጊዜ ከወንድ ጋር አልጋ ላይ ወድቀው ባገኙት ገንዘብ በርቸስቸስ ሲሉ ከየት ባመጣሽው ገንዘብ ነው እንዲህ መቀናጣት በሚለው ጥያቄ የሎተሪ አሸናፊ ሆኜ እና በእድል ውድድር የተገኘ እንደሆነ መልስ መስጠት ቀጣይ ጥያቄን ለማስቀረት የተሻለ አማራጭ እንደሆነ ተናግረዋል። የአገራችን ኢትዮጵያ ሴቶች ግን ድንግልናቸውን የሚሸጡት በደላሎች ገፋፊነት ነው። ከከዋኔው በኋላ ለማንም ስለምንም ትንፍሽ ማለት አይፈልጉም። የገንዘብ ምንጫቸውን መናገር ቀርቶ የሸጧቸውን ደላሎች ዳግመኛ ቀና ብሎ ማየት ያሳቅቃቸዋል። ጌታሁንና ንጋቱ በተግባር ያረጋገጡት ይሄንኑ ነው። ያልተነካች አለችኝ። ኢትዮጵያ ለወሲብ ሽርሽር ሴክስ ቱሪዝም ምቹ እንደሆነች የተጨበጨበላቸውን ውብ ሴቶች በርካሽ ዋጋ ማግኘት እንደሚቻል በኢንተርኔት ወሬ መፈለጊያ ሞተሮች ጉዳዩን ያሰፈረ ሁሉ የሚያገኘው መረጃ ሆኗል። ከታይላንድ በላይ የወሲብ መዲና እየሆነች ነው የሚሏትም አሉ። የውጭ አገር ዜጎች የወሲብ ፍላጎት እንዲሞላ ኃላፊነት የማይሰማቸው ጋይዶች፣ ደላሎችና የአንዳንድ አገልግሎት ሰጪ ድርጅት ባልደረቦች አሉታዊ ሚና ጉልህ ነው። አንዳንድ ጋይዶች የያዙት መታወቂያ በቱሪዝም ሚኒስቴር የተመሰከረለት የአስጎብኝነት ሰነድ ቢሆንም ዋና ተግባራቸው ሴት ማቅረብ እንደሆነ ይነገራል። በካዛንቺስ በቦሌ በ22ና አካባቢዋ በርካታ ድንግልናዎችን ያጸዱ ወይም የደለሉና ከ18 ዓመት በታች የሆኑ ውብ አዳጊ ሴቶችን የሚያቀርቡ ወንጀለኞች መኖራቸውን ከጋይዶቹ መካከል ለዚህ ጽሑፍ አቅራቢ ተናግረዋል። ለጫጉላ ሽርሽር አዲስ አበባ የመጡ የውጭ አገር ዜጎችን ሳይቀር ባለቤታቸው ለግብይት ወጣ ከማለቷ አሳምነው ሴት በማምጣት ጋይዶቹ ያመቻቿቸዋል። ይህን መሰል ድርጊት በአንዳንድ ጋይዶች ዘንድ የተለመደ ነው። በዚህም የተነሳ ታዲያ ብዙዎቹ ጋይዶች እጅ ስልክ ላይ መደበኛ የወሲብ ነጋዴዎችና የትርፍ ሰዓት ወሲብ ቸርቻሪ የቤት ልጆች ስልክ ቁጥር ይበዛል ይባላል። እኛ ከምንደውልላቸው ይበልጥ እነሱ ደውለው ጠፋህ እኮ ነገርየው አታሸቅለንም ወይ እንደማለት ነው የሚሉን ይበልጣሉ የሚለው ጌታሁን ድንግል ሴቶችን የማገናኘቱን እፍረት አልባ ተግባር ሙሉ በሙሉ ኃላፊነቱን መውሰድ የሚገባቸው እሱን መሰል ደላሎችና ጋይዶች እንደሆኑ ባይሸሽግም እጅ ያጠራት 20 ዓመት የማይሞላት ሴት 10 ሺህ ብር እጇ ላይ ላስቀመጠላት ፈረንጅ ድንግልናዋን ሸጣ አረብ ሀገር እንድትሄድ እንደረዳት ሲያክልልኝ ውለታ እንደዋለላት በሚያሳይ ሁኔታ ነበር። ፈራ ተባ እያለ 2 ድንግል ሴቶችን ብቻ ማቅረቡን የሚናገረው ንጋቱ በርካታ የሁለተኛ ደረጃ የኮሌጅ እና የዩኒቨርሲቲ ተማሪዎች፣ የልጥጥ ወይም የሀብታም ልጆች፣ መንግስታዊ የሆኑና ያልሆኑ ድርጅት ሰራተኞች ከውጭ አገር ዜጎች ጋር ለማስተኛት ደልሏል። ስልክ ሲመታላቸው በረው ይመጣሉ ባይ ነው። ሲጠፋባቸውም እየደወሉ ሰሞኑን ሰንፈሃል እያሉ ያነቃቁታል። የቤት ልጆቹ የውጭ አገር ዜጋ እንጂ ሀበሻ አይፈልጉም። ኢትዮጵያዊ ከሆነም እንግሊዘኛ የሚሰነቅር ዲያስፖራ ነኝ ብሎ ያለ ምላጭ የሚላጭ መሆን አለበት። ከፍ ያለ ሂሳብ መክፈል ስለማይፈልጉ ሁሉም የውጭ አገር ዜጎች ድንግል ሴት ፈላጊ ናቸው ባይባልም የሆቴል እንግዳ ተቀባዮችና ሴት አስተናጋጆች ፈጥነው ፈረንጆቹን በመቆጣጠር ጌታሁንና ጓደኞቹ ገቢ ላይ ደንቀራ እየሆኑባቸው ስለሆነ እነ ጌታሁን ያልተነካች አለችኝ ማለትን ደንበኛን አስኮብልለው ለመያዣነት እየተጠቀሙበት ነው። የኩዌት ጸያፍ ተግባር ፓስፖርት ማውጫ ቦታ በየክልሉ ሳይከፋፈል በፊት ኢሚግሬሽን ፓስፖርት ለማውጣት ይኮለኮሉ የነበሩ እንስቶች ረጅም ሰልፍ በሚይዙበት ወቅት ድንግል ከሆንሽ በአንድ ቀን አዳር የጉዞ ወጪሽን አስጨርስልሻለሁ የሚሉ ስል ደላሎች ይፈታተኗቸው እንደነበር ያገኘሁት መረጃ ይጠቁማል። ይሄ ችግር ታዲያ ሴቶቹን የሚሄዱበት ሀገር ድረስ ተከትሏቸው እንደሚሄድ ቦታው ላይ ሆና የሴቶችን ተሞክሮ የታዘበችው ወይንሸት ታደሰ ትዝብት ይጠቁማል። ወይንሸትን ኑሮ ክፉኛ ፈትኗታል። ሞት ጎምዥቶባት ደጋግሞ አይኑን ጥሎባት ነበረ። ኩዌትና ዱባይ በድምሩ ለ5 ዓመት ያህል የመከራ ህይወት ገፍታለች። ኩዌት ውስጥ የመጀመሪያ አሰሪዋ 8 ወር አፍግታት ያለ ደሞዝ ሸኝታታለች። አምልጣ ወጥታ በቀጣይ በገባችበት ቤት ከሰውነት ጎዳና ላይ እስክትወጣ ድረስ በረሃብ አሰቃይተዋታል። ጠበቃዋ ተከራክሮ የመጀመሪያው ቤት የ8 ወር ደሞዟን ቢያስመልስላትም ወኪሏ ያገሯ ልጅ ብሩን ተቀብላ
አላየሁም ብላታለች። ከዚህ አይብስም ብላ ለፖሊስ እጇን ሰጥታ በገባችበት እስር ቤት በአሳቻ ሰዓት የገባች የሀበሻ ሴትን ሁሉም ተረኛ ፖሊስ ዚፑን እየከፈተ ሲፈራረቅባት አይታለች። እሷ ያሳለፈችው የኑሮ ስቃይ እዚህ ግባ የሚባል እንዳልሆነ እንዲሰማትና እንድትረሳው ምክንያት ሆኗታል። ኩዌት ጀብሪያ በተባለ ስፍራ የኢትዮጵያ ኤምባሲ ይገኛል። ወይንሸት እዚያ ከለላ ፍለጋ በተመላለሰችበት ወቅትም የሰማችው የሀበሻ ሴቶች በሴትነታቸው ላይ የደረሰ ጥቃትና ጉስቁልና የሷ መከራ ጊዜ የመባረክ ያህል እንድትቆጥረው ያደረገ ተጨማሪ ምክንያት ነበር። ኤምባሲ ተቸግረው የተጠለሉ ሴቶችን ደላሎች ጥሩ ቤት እናስገባችሁ እያሉ ለዘመንኛ ወንዶች ወስደው እየዳሩ ገንዘብ ይሰሩባቸዋል እምትለው ይቺ እንስት ከነዚህም ውስጥ ዋና ዋናዎቹ ምንም የማያውቁ ገጠር ቀመስ ኢትዮጵያዊ ሴቶች እንደሆኑ ነግራኛለች። ሴቶቹን የሚደልሉት ከ20 ዓመት በላይ ኩዌት የኖሩ ለሀገራቸው ዜጎች ምንም ርህራሄ የሌላቸው ኢትዮጵያውያን ናቸው። ኩዌት የመጡት ገንዘብ ለመስራት እስከሆነ ድረስ ስራ አጥ ሆነው መቀመጣቸው ራዕያቸውን የመንካት ህልማቸውን ስለሚያደበዝዘው የግድ እነሱ በሚያዘጋጁላቸው ሲሳይ ሕይወታቸውን መቀየር እንዳለባቸው በመጎትጎት ይጠቀሙባቸዋል። ድንግል ሴት ከሆነች በኢትዮጵያ እስከ 20 ሺህ ብር ይሰጧትና ደላሎች የሂሳቡን 2 እጥፍ የሆነ ገንዘብ እኪሳቸው ይከታሉ። ነቃ ያለች የአዲስ አበባ ልጅ ከሆነች እኩል ይካፈላሉ። ከሰውየውም ጉርሻ ስለሚቀበሉ ተጠቃሚዎቹ ደላሎቹ ናቸው የምትለው ወይንሸት ይህን ያህል ገንዘብ ረጭተው ድንግልና የሚበጥሱት ሀብታም የሆኑ የሀገሩ ዜጎች የእጽ ተጠቃሚዎችና ገንዘብ ኖሯቸው በተለያየ የጤና መጓደል ከቤት የማይወጡ ወንዶች ናቸው። ከነዚህም በላይ ውጭ ሀገር ተምረው የመጡ በወሲብ የሰከሩ ወጣትና ጎልማሶች ቁጥር ይልቃል። በአረብ ሀገራት የሥራ እንግልት ተማራ ድንጋይ ወሩራ አገሯ በመግባት አያት አካባቢ የጀበና ቡና በመሸጥ የምትተዳደረው ወይንሸት 6 ሴቶች ደላሎች አታለዋቸው ከአረቦች ጋር በማገናኘት ሕጋቸው እንደተገሰሰ እንደነገሯት ገልጻለች። የተገናኟቸው ያለ ኮንዶም በመሆኑ የማይፈልጉትን ልጅ የታቀፉ ንስቶች እንደሚገኙበትም በማከል የድንግልና ፉንጋና ቆንጆ የድንግልና ኳሊቲ ምንድነው? የአንድ ሴት ድንግልና ከሌላ ሴት የበለጠ ዋጋ አለው ወይ? ኳሊቲው ደረጃ ከወጣለት ድንግልናን ከነኳሊቲው ጠብቆ ማቆየትስ ይቻላል ወይ? የድንግልና ቆንጆና ፉንጋስ አለው ወይ? ድንግልናዋን እስከ ትዳር ያቆየች ሴት ወሲብ ፈጽማ አታውቅም ብሎ መደምደም ይቻላል? ማጣት የግድ መነጠቅን ያሳያልና የመቆጨት ስሜትም ይፈጥራል። አንድን ሰው በሞት አጣነው ሲባል ከአቅማችን በላይ በሆነ መልኩ እንደተለየን ያሳያል። በፍላጎትና በሽያጭ ሰጥቶ ድንግልናዬን አጣሁ ማለት ይቻላል ወይ? እስኪ ተወያዩበት። የግንዛቤ ክፍተት ያለባቸው ቤተሰቦች ልጃቸውን አረብ ሀገር ልከውም ሆነ ብረት መዝጊያ ለሚሆን አማች ሰጥተው የኑሮ ጉስቁልናቸውን ለመሰረዝ መጣር በሀገራችን ተለምዷል። የአዲስ አበባችን ድብ የድንግልና ሽያጭ ሳይቃጠል በቅጠል ባያጥቶ ከተነቃቃ ድንግልናሽን ሸጠሽ ቀን ይውጣልን የሚል ወላጅ አይፈጠሩም ብሎ እርግጠኛ መሆን አይቻልም። የዘመነ ቤትና መኪና ላለው ሹገር ዳዲ አዳጊ ልጃቸውን አታለውና ጨቅጭቀው የሚድሩ ወላጆች ከነጌታሁን ንጋቱና የኩዌቶቹ ደላሎች እንደምን የተለዩ ናቸው ማለት ይቻላል? ጥብቅ እርምጃ ካልተወሰደ በቀር በሀገራችን ድንግልናን መሸጥ እስከ ትዳር ድረስ ከማቆየት በላይ የቀጣዩ ጊዜ መነጋገሪያ ርዕስ ይመስላል። ሕፃናትን ሳይቀር ለመጀመሪያ ጊዜ አልጋ ላይ ለመጣል በየትምህርት ቤቱ የሚርመሰመሱና በአስጎብኚ ሽፋን የድንግልና ደላሎች እየተፈጠሩ በመሆኑ አዛውንታት ብቻ ሳይሆኑ የኔ ትውልድም ድሮ ቀረ ላይ የሚያክለው ወፍራምና ጥቁር ነጥብ እያገኘ ይመስላል። የድንግልና ኳሊቲ ድሮ ቀረ።